ያማንና አላስ ድንገተኛው የእናታቸው መሰወርና መጥፋት አሁንም እንዳስበረገጋቸውና እንዳስደነገጣቸው ነው። ቀስ በቀስ ሰራን ወስዶ እንዳገታት ካወቁም በኋላ እጅግ በጣም ተጨንቀዋል። ያማን በራሱ መንገድ ከፖሊሶች ከነ ኤሊፍ ተደብቆ ነገሮችን ለመፍታት እየሞከረ ነው። እናቱን ካለችበት ቦታ ሊያስመልጣት ብዙ ነገር በሀሳቡ ይመጣለታል። ነገር ግን ሰራን ገንዘብ አምጣ ብሎታል። የሆነ የሰጠው የገንዘብ መጠን አለ። እሱን ገንዘብ ካላመጣ እንዲሁም ሰራን ሙሉ ለሙሉ በነፃነት ካላመለጠ ከሀገር ካልወጣ በጭራሽ ድጋሚ እናቱንም እንደማያት እንደገና ደግሞ ሸብኔምን ብትሆን እንደማትለቀቅ እየነገረው ነበረ። ሸብኔም ደግሞ ወዷ በጣም እየገፋ መጥቶ በመጨረሻም እዛው በታሰረችበት ቦታ ላይ ብዙ ጭንቀት ስለነበረ ከፍተኛ ጭንቀት ውስጥም ስለገባች ወዲያው ነበረ ምጧ እየመጣ የነበረው። ሆዷ ላይ ህመም እየተሰማት ነው። አሁንም ቢሆን ያማን ነገሮችን በራሱ መንገድ ለማስተካከል እየሞከረ ሽጉጥ እየታጠቀ ነው ያለው። ሰራን ደፍቶ ሊጥለው በመጨረሻም ሰራን እስካሁን ሲበጠብጥ ነበረ። እኔ መስዋዕት ልክፈል፣ ዋጋ ልክፈልና በመጨረሻም ሁሉም ሰው ነጻ ላርግ ብሎ እየተመኘ ነበረ። ሰራን በአንድ በኩል ደግሞ ነስሊያንንም ሸብኔምንም እጃቸውን ጠፍነግ አድርጎ አስሯቸዋል እና አላስ ተጨንቀዋል። ኤጄ መታለች። ኤጄ አልአዝን አቅፋው እማዬ ደህና ትሆናለች አይደለ ወንድሜ እባክህ ንገረኝ እማዬ ደህና ትሆናለች ብላ ጠየቀችው። ደህና ትሆናለች፣ ያው አባዬ አንድ ዓላማና አንድ ፍላጎት ብቻ ነው ያለው፣ እሱ ማናችንንም አይፈልገንም፣ ማምለጥ ብቻ ነው የሚፈልገው ይላታል። እንዴ ከመለጠስ በኋላ ስትሎ ነበረ ትቶን ሄዳላ፣ በቃ ይተወናል፣ መጨረሻው እንደዚህ ነው እያለ ያስረዳታል። አቅፎ ቻላ ፊት ለፊት ተቀምጣለች። አባዬ እኛን መቼም አይተውንም፣ እሺ መቼም አይተውንም፣ በእርግጠኝነት ያገኘናል፣ ምንም አታስቢ ብላውንም ቢሆን አባቷ ላይ ተስፋ አላት። አባታችን ምንም ያህል ተስፋ ብንቆርጥበት ምንም ያህል መጥፎ ሰው ቢሆንም ነገር ግን አሁንም ይወደናል ብላ ትናገራለች። አዎ እሱ ልክ ነሽ፣ ግን በተለየ መንገድ ነው እኛን የሚወደን፣ እሱ ጥቅሙን ብቻ ነው የሚወደው፣ ኤጄ አታልቅሺ እያለ እህቱን ያባብላል። በሌላ በኩል ሰራንና ያማን ማታ ላይ ተቀጣጥረዋል። ይህም ያማን ገንዘቡን ያመጣለታል። እንደገና ደግሞ ሰራን ሄዶ ነስሊያንን ያስረክበዋል። የሆነ ባህር ዳርቻ ላይ እንደሚገናኙ ተቀጣጥረው ነበረ። ከዛ አሁን ነስሊያንን በግድ አስገድዷት መኪና ውስጥ ያስገባት። እሷ ደግሞ ተዋቶ ሰደኝ ብላ እየተከራከረችው ነበረ። ምክንያቱም ለሸብኔም እዚህ ጋር አጠገባ መሆን ስለምትፈልግ ነበረ። ከዛው መኪና ውስጥ ሆነው እየተከራከሩ ናቸው። ሰራን ምሮ የምትፈልገው ሰራን ከህይወታችን ውጣ፣ ሰራን እየሰማኝ ነው፣ ሰራን ድጋሚ አንተን ማየት አልፈልግም፣ በምንም ጉዳይ ይብለ ያማንን አንድ ነገር አደርገዋለሁ በልና እሰራላለሁ፣ ትሰማለህ አይደል? የማትወጣው ዋጋ ነው የምትከፍለው እያለችው ነበር። ምንም አታስቢ፣ ልጅሽ ምንም ነገር ካላረገኝ እኔ ምንም ነገር አላረገውም፣ ያው የምፈልገውን ነገር ይሰጠኛል፣ እኔም እሱ የሚፈልገውን ነገር ሰጠዋለሁ፣ እዛው እንቀያየራለን ማለት ነው፣ ነገሩ ቀላል እኮ ነው እያላን ነበረ። በሌላ በኩል እነ ጉቨን በጣም ከመጨናቃቸው የተነሳ ለኤሊፍ ደውለው ነግረዋታል። ጉቨን ራሱ ነበረ ለኤሊፍ የደወለላት። ይህም ያማን ሽጉጥ እንደታጠቀ ነበር ደውሎ የነገራት። ሽጉጥ ከያዘ በእርግጠኝነት ሌላ ጥፋት ውስጥ ይገባል ብሎ ነግሯን ነበር። አሁን እሷ ከጓደኛዋ ከኮሚሽነሩ ሳልቾ ጋር ሆና በርቀት ያማንን እየተመለከተችው ነበረ። አይ ያማን በአሁኑ ስህተት እንዳይሰራ በጣም ፈርቻለሁ። እኔ በራሱ የሆነ ነገር ወስኖ በራሱ ብቻውን ሲንቀሳቀስ በጣም ነው የሚሳሳተው ስትል ነበረ። ምንም አይፈጠርም፣ እኛ ብቻ ዝም ብለን እንይ ይላታል። ያማናውንም ቢሆን በባህሩ ዳርቻ ሆኖ መኪናውን አቁሞ ሰራን እስኪመጣ ድረስ እየጠባበቀው ነበረ። ድንገት የሆነ መኪና በርቀት እየመጣ ተመለከተ። ይህ መኪና እየቀረበ ነበረ። መኪናው መጣ ቀረበና ቀጥ ብሎ ቆመ። እነ ኤሊፍ ሁሉ ሲመለከቱን ነበረ። እነ ኤሊፍ በእነሱ ቤት መደበቃቸው ነው። ነገር ግን መኪና ውስጥ ያለው ሰው ሳያቸው አልቀረም። ከዛም በኋላ ሳልቹክ ደሞን ኤሊፍ በምንም ጉዳይ ካልተገደደን በስተቀር ማለት ነው መሳሪያ መጠቀም የለብንም ብሎ እያስጠነቀቃን ነበረ። እሷ ባይዋጥላት ምሻለችው። ነገር ግን መኪናው ቀረበና ያማንን ተኮር ብሎ አየው። ፖሊሶቹንም አይቷቸዋል፣ ገብቶታል። መኪናውን ሊያዞር ይመስላል አዝማሚያው። በሌላ በኩል ሰራንም ቢሆን ዛሬ መጨረሻ ነው እያለ ነው። የት ነው የምትወስደኝ አንተ? የት ነው የምታመጣኝ? የት ነው ያመጣኝ አለችው። ተረጋጊ ነስሊያን እስኪ ዝም በይ፣ ጆሮዬን ደከመኝ፣ ጆሮዬን አመመኝ። ልጅሽን አሁኑ ታገኘዋለሽ፣ ምንም አታስቢ። ከዛም በኋላ በቀላሉ እኔም ትገላገሉኛላችሁ። ይሄን ያህል ቀላል እኮ ነው፣ ለምን አትረጋጊም? አንድ ጊዜ እስኪ ታገሺ እያላን ነበር። ድንገት ተደወለለት። ሄለው እያል ነበር። አቶ ሰራን ያማን ለፖሊሶች ሳይናገር አልቀረም። አዎ ተናግሯል፣ ፖሊሶች በቦታው ላይ አሉ ብሎ ነገረው። አመሰግናለሁ ብሎ ስልኩን ዘጋው። በጣም ነበር የደነገጠው። ነስሊያን ዞር ብላ አየችው። ሰራን በሱ ቤት የሚያመልጥ መስሎን ነበረ። ሰራን ምን ሆናል? ሰራን ምን ሆናል? ማን ይደወለልህ? ምን ሆናል? ቆይ ማን ይደወለልህ አለችው። ድንግጦ መኪናውን አቆመው። ሰራን ምን ተፈጠረ? ምን አሉክ? ልጆች ናቸው የደወሉት አለችው። ወይኔ ተበላሁ እያለ ነበረ። ያማናውንም ቢሆን መኪናውን ቆሞ እየተመለከተው ነው። መኪናው አፈጠጠና አዞረው። ወዲያው ታጥፎ እየሄደ ነበረ። እነ ኤሊፍም ቢሆን ይህን ሲመለከቱ በጣም እየደነገጡ ነበረ። ያማንም ቢሆን ደነገጠ። እንዴት ተመለሰ ብሎ ራሱን እየጠየቀ ነው። ምንም አልገባውም። ምን ማለት ነው ለፖሊስ ማመልከት ማለት ምን ማለት ነው? ይሄ ልጅ ያማዋል እንዴ እያለ ሰራን መኪናውን በመጣበል ሊመለስ እያዞረ ነበር። ሰራን ምን እየሆነ ያለው ንገረኝ እባክህ፣ ማን የደወለው ንገረኝ ትሏለች። እጇን በኋላ በኩል አስሯታል እየጠየቀችውን። እሱ ግን ደንግጧል። እንባ የተናነቀው መኪናውን ያዞራል። አሊን የደወለው ማን የደወለው? ማን ነው? ልጆች ናቸው የደወሉት? ማን የደወለለ ስትለው ማንም አልደወለልኝም እስኪ ዝም በይ እያላት መኪናውን አዙሮ ተመለሰ። ጥሩ ስራ እያለች ነበረ። ያማን ለፖሊስ እንደተናገረ ነገራት። ምን ማለት ነው ለፖሊስ ማመልከት ማለት ምን ማለት ነው? ይሄ ልጅ ጤነኛ አይደለም እንዴ እያላን ነበረ። ከዛ እሷ ጎበዝ አሊኮ ጎበዝ ነው ያቀበታል። በመጨረሻም ልጆችህም ቢሆኑ ትክክለኛ መልክህን አውቀውታል። ከዚህ በኋላ ማንንም የምትሸውደው የምታታልለው እሱ አይኖርም። ሰራን ትሰማኛለህ አይደለ እያለችው ነበረ። ከዛም በኋላ እሱ
ሊያለቅስ ደረሰ። አሁንም መኪናውን ይዞት ይመለሳል። በሌላ በኩል እና አላዝ ቁጭ ብለውንም ቢሆን ውጤት ይጠባበቃሉ። ኤሊፍ ደወለች ለጉቨን። ጉቨን ስልኩን እያነሳ ነበረ እና አላዝ ጉቨን ሲደወልለት በጣም ተመስጠው ነበር የሚከታተሉት። ጉቨን ስልኩን እያወራ እያለ ምን እያለ ሲጠይቅና እንዲሁም ሲደናገጥ እነሱም ደነገጡ። ኤሊፍ ነበረች የተፈጠረውን ነገር እየነገረችው። በመጨረሻም ሳራን እንደነቀባቸውና ሳይዙት እንደቀሩ ነበር የነገረችው። እንዲህ ሊሆን ይችላል እንዲህ ሊያክቻለ ምን ማለት ነው እያል ነበር። ስልኩ ተዘጋ። ሳራን እንደተበሰጫጨ የዛሬው እቅዱ በፍጹም የሰራለት አይመስልም። ነስሊያንን ይዟት ተመለሰ። ከመኪናው ወረደ። ይዟት እየወጣ ነበር ከመኪናው። ምን እየሆንክ ነው ያለው? ምንድነው እባክህ ቢያንስ ከሆስፒታል የሆነ ቦርሳዬን ይምጣ፣ ሸብኒምን ማገዝ አለብኝ፣ ሸብኒም ደህና አይደለችም ስትለው እስኪ ዝም በይ እያላት እየገፈተራት እየጎተታት ይዟት ወደ ቤት ገባ። በሩን ዘግቶባቸው ይሄዳል። ነስሊያን ሳራንን እየተጣራች ብትጮም ነገር ግን እሱ ጥሏት ሄዷል። ወደ ውስጥ ገባች። ሸብኒም እያቃሰተች ነበረ። ሸብኒም መጥቻለሁ ሽትላን ነበር። እንዴ ሳራን የሚያመልጥ መስሎ ነበር፣ እንዴት አላመልጥም አለቻት። ሊያመልጥ ነበረ፣ ፖሊሶች እንዴት እንደሆነ አላቅም አወቁ፣ ደረሱበት አለቻቸው። ሳራን ወደ ሾፌሩ ደወለለት። ሄሎ ጄቭዴት ተናገር እያሉ ነበረ። ከዛም በኋላ ጥሩ ስራ ስለሰራ እያመሰግነው ነበረ። ዛሬ ቢታወቅብን ኖሮ ጉድ ፈልቶ ነበረ እያለ ያመሰግነዋል። ስለዚህ ካፒቴኑን እስከ ጧት ድረስ ባለጀልባውን እንዲጠብቅ ነገረው ይለዋል። ይህም ሳራን እስከ ጧት ድረስ እንደሚያመልጥ እርግጠኛ ሆኗል። ከዛዛው መኪና ውስጥ ሊያድር ነው። በሌላ በኩል ኤሊፍ ከመኪና ውስጥ እየወጣች ነው። በርጋ ከያማን ጋር ተገናኙ። ያማን እየጮኸ ነው። ምን አገባችሁ እያለ ነበረ። ምን ልሰሩ እዛ ቦታ መጣችሁ እያለ ነበር። ማን የነገራችሁ ሲጀመር? ኤሊፍ ምንድን ነው የምትዩ? ምንድን ነው የምትሰሪው? ቆይ እዛ ቦታ ላይ እኔ ሁሉን ነገር ጨርሼው እኮ ነበር እኮ እማዬንክ በዚህ መንገድ ብቻ ነበር ማስመለጣት የነበረው እያለ ነበር። ምን አስበህ ነው ሲጀመር? አንተ ምንድን ነው የምታስበው? እስኪ ንገረኝ እስኪ። ብቻ እኔን ነገር የምትወጣ ይመስላል። በል ተናገራችሁ። እወጣው ነበር ይላታል። ሁለቱ ሲጫጫሁ በውስጥ በኩል እነ ሩያ ነበሩ። ተሰብስበው ወጡ። ማናችሁ ለፖሊስ የደወላችሁት? ማናችሁ? ተናገሩ። ማናችሁ? አላዝ አንተ ናር ላይ ደወልከው እያለ አላዝን እየጠየቀው ነበረ። አላዝ መሬት ይመለከታል። ምን ማለት ለፖሊስ ሪፖርት ማድረግ ማለት ምን ሆናችሁ አልቆይ እናንተ ብሎ እየጠየቀ ነበረ። ፊቆ ነው በእርግጠኝነት ሪፖርት ያደረጉ። በቃ ሄጄ ጠይቋለሁ ሲል ነበረ። ያማን እባክህ ተረጋጋ ትሏለች ሩያ። እንዴት ነው የምረጋጋው እንዴ ብዬ ብሎ እየጮኸ ነበረ። በመጨረሻም ጉቨን እውነቱን ሊናገር ነው። እኔ ነኝ የጠቆምኩት እያለ ነበረ። ያማን ደነገጠ፣ ተናደደ። ለምን ብሎ አባቱን እየተመለከተው ነበረ። ለምን ማለት ምን ጥያቄ ነው እንዴ? ለምን ትለኛለህ? እኔ አባትህ እኮ ነኝ። ስታስበው ይሄን ነገር በዚህ መንገድ የምትወጣ ይመስልሃል ብሎ ሽጉጡን ነጠቀው። ሽጉጡን እየበታተነው ውስጥ አስገቡት ብሎ ለአንዳቸው እየሰጠ ምን ነው የምታስበው? ቀንተ ምን ነው የምታስበው? ምንም ቢሆን ምንም እኮ ሳራን የእነዚህ ልጆች አባት ነው። ስታስበው የፈለገ ቆሻሻ ስራ ቢሰራ የፈለገ ጨራቅ ቢሆን አባታቸውን በመግደል የምታስተካክለው ነገር ያለ ይመስልሃል ብሎ እየተቆጣው ነበረ። ያማን ድንግጦ አባቱን ይመለከተዋል። ወደ ውስጥ ግባ ብሎ እየጮኸበት ነበረ። ውስጥ ኤጄና ቻላ ተቃቅፈው ነበረ። እንደዚህ አይነት ድምጽ ሲሰሙ በተለይ ደግሞ ጉቨን ሳራን በመግደል የምታስተካክለው ነገር ያለ ይመስላል ወይ ብሎ ሲጮህበት እየረገጡ ነበረ። ቻላ ኤጄ እዚሁ ሁኚ ብላት እየሮጠች ወጣች። ሸብኔም ብዙ መረጃ የያዘችበት ያንገቷ ሀብል እዛው ጠረጴዛ ላይ ተቀምጧል። መጀመሪያ ጉቨን ጋር ነበረ። ከዛ ጉቨን አሁን አስቀምጦት ወጥቷል። ኤጄ ብቻውን ቀርታለች። ያንገት ብሎ ባትሪ እየጨረሰ መጣ። የሆነ ቀይ መብራት ያበራል። ከዛ እሷ አየችው። ስታዩ የሆነ ኬብል መሰኪያ ነገር ተመለከተች። ከአንገት ሀብል የበለጠ ሌላ የኤሌክትሪክ መሳሪያ እንደሆነ ገባት። ውስጥ ገብታ ቼክ ልታደርገው ነው። ጉቨን ያማን ላይ እየጮኸበት ነው። እንደዚህ አይደረግም ብሎ እየተቆጣው ነበረ። እነ ቻላም ቢሆን የያማን ነገር ትንሽ አናዷቸዋል። በሌላ በኩል ነስሊያን በጠዋት እየተጠራች ነው። ሰራን እዚህ እንዳለ አውቃለሁ በሩን ክፈት ብላ ስትጮው ነበረ። ምክንያቱም የሸብኔም ነገር እየተባባሰበት መጥተዋል። ነስሊያን በሩን እየደበደበች፣ ነስሊያን ሳራን ደግሞ በአንድ በኩል መኪና ውስጥ ቁጭ ብሎ ነበር ያደረው። ነገሮችን ዝም ብሎ ይመለከታል። ቻላም እንዴት አድርጋ አባቷን እንደምታስመልሰውና እንዴት ለፖሊሶች እንዲይዙት እንደምታመቻች ስታስብበት ነበር ያደረችው። ለአላዝ በጠዋት የሆነ ነገር ነገረ አሁን እሱን ተግባራዊ እያደረጉ ናቸው። ጄቭዴት የሚባለው የሳራን ሾፌር አሁን በነ ሶይሳላኖች ቤት ያጥር ዙሪያ ነገሮችን እየተከታተለ ነበር። ለሳራን ደወለለት። ሄሎ ሳራን ይመስለኛል ሴት ልጅ ቻላ ራሷን ለማጥፋት ሞክራ አሁን ሊደርሱላት መጥተዋል። በአምቡላንስ እየተወሰደች ነው ያለችው። ሁሉም ሰው ተሰብስቦ እየከተታቱን አምቡላንስ ውስጥ እየተወሰደች ነው ብሎ ነገረው። ወዲያው ነበረ ሳራን የደነገጠው። ይህም ነርሶች እንዲሁም እና አላሰብሰብ ብለው ከባዋን ነበረ። ቻላ የሆነ ስትሬቸር ነገር ላይ አርገዋት አምቡላንስ ውስጥ እየከተቷት ሲወስዷት የነበረው። ሳራን ግን ክዋለ ወይኔ ልጄ ወይኔ እያለ ነበረ። ነገር ግን ቻላ አውቃ ነበረ። እዚህ አምቡላንስ ውስጥ ሆና ተነሳች። አላዝ አጠገቧ ነበረ። አባዬ ይመጣል አባታችን የፈለገ ጭራቅ ቢሆን ግን አሁንም ቢሆን ይወደናል የምሬን ነው የምልህ እያለችው ነበረ። ነስሊያን በቻለችው አቅም ለሸብኔም እርዳታ ለመስጠት እየሞከረች ነው። ያገኘችውን ነገር ተጠቅማ በር መስኮት ገንጥላ ለመውጣት ለማምለጥ ጥረት እያደረገች ነው። እስካሁን ድረስ ምንም ነገር የለም። ነገር ግን የሸብኔም ምጥ አሁንም እንደደረሰ ነበረ። በአንድ በኩል ሸብኔም ልጄን አደራ ይኸውልሽ እባክሽ ነስሊ ልጄን አደራ ስትላት አንቺንም ልጅሽንም አተርፋችኋለሁ ምንም እንዳታስቢ ቃል እገባለሁ ብላ ነበር። ነስሊያን ቃል ስትገባላት የነበረው
በድንገት ሸምኒም ካፏ ውስጥ የሆነ ነገር የወጣው ልጁ የሰራን ነው ልጁ ታድኝልኛለች ልጄን እያለች አልነበረም። ከዛ ነስሊያን ደነገጠች። ዞር ብላ የቻትና ተታቱር ውስጥ ገባች። ነስሊያን ተናደደች፣ ተበሳጨች። ራሷን በመስታወት እያየች ነስሊያን አንቺ ጥሩ ሰው ነሽ፣ መልካም ሰው ነሽ፣ አንቺ እንደዚህ አይነት ሰው አይደለሽም፣ ክፉ ነገር አታስቢ፣ ሰው የፈለገውን ነገር ማድረግ ይችላል ብላ መስታወት እያየች ነበር ከራሷ ጋር ስታወራ የነበረው። በድንገት ከዚህ ቀደም ሸምኒም ልታመልጥበት የነበረውን መስኮት አየችው። እሱን ስታየው ልትገነጠለው እያሰበች ነበረ። ሰራን ግን ውስጥ ገብቶ እነ ነስሊያንን ቼክ ሊያደርጋቸው ነበረ። የሴት ልጁን ራስን የማጥፋት ሙከራ ተደውሎ ሲነገረው ግን አልቻለም። መኪና ውስጥ ገብቶ ወደ ከተማ እየተመለሰ ነበረ። ወደ ሆስፒታሉ እየመጣ ነው። ነገር ግን ሆስፒታሉ በፖሊሶች ተጥለቅልቋል። ነርስም የሚመስሉ ጥበቃዎችን የሚመስሉ ሰዎች እንዳለ ሲቪል ፖሊሶች ነበሩ። እንዳለ ቦታውን አጥለቅልቀውን ነበረ። ሰራን ወደዛ ቦታ እየመጣ ነው ያለው። ኤሊፍም እዛ ሆስፒታል ውስጥ ሰራን እንደሚመጣ ስለምታውቅ ነገሮችን እያቀናጀች ነበረ። የመጨረሻ ሊያዝ የሰራን የመጨረሻ ደርሷል። ነስሊያን ራሷን አስመለጠች። ያንን መስኮት ቢሆን ብረት ነገር ገንጥላ ወጣች። እየሮጠች ወጣ መኪናውን አገኘች። ቁልፉ የለም። መኪናውን መክፈት አትችልም። መኪናውን ዞራት ብላ ተመለከተች። የምትገባበት ምነት መንገድ የለም። ስለዚህ እርዱኝ ብላ መጮህ ጀመረች። እዛ ጫካ ውስጥ አንድም ሰው የለም። ብትጮህ የሚሰማት የለም። አሁን እነቻላ እነ ኤጄ አባታቸው እስኪመጣ ድረስ እየጠበቁ ናቸው። ጄሱርም ቢሆን በር አካባቢ ነው። በድንገት የመጣው ያዕቆብ ነበረ። አበባ ነገር ይዞ መጣ። ጄሱር ሳይሆን ምን ልታረግ መጣ እያሉ ነበረ። ጄሱር ተረጋጋ፣ እኔ መጀመሪያ ካንተ ጋር ሰጣለ ነበረው ልፈተነ ብዬ ነበረ። አሁን ምን ያህል እንደምትዋደዱ አረጋግጫለሁ። ግን ደግሞ እኔም ደግሞ ለሷ ሄጄ ይህን አበባ መስጠት ፈልጋለሁ እባክህ ፍቀድልኝ እያሉ ነበረ። ጄሱር ተናዶ እየመታው ነበረ። እዛ ቦታ ላይ ያሉ ፖሊሶች ይገላግሏቸዋል። አሁንም ቢሆን ሰራን እስኪመጣ ድረስ ይጠበቃል። ነስሊያን ምንም አማራጭ የላትም። በወጣችበት ቀዳዳ ተመልሳ እየገባች ነው። ሸምኒም ብቻዋን መሆን የለባትም። ቆይ ውሃ ላምጣ በቃ ልጅ የምትወልጅበት ሰዓት ደርሷል መጣው ብላ የሚያስፈልገውን ነገር በሙሉ በቻለችው አቅም እየሰበሰበች ነው። ከዛ መታ ሸምኒምን ልታዋልዳት ነው። በፍጥነት ነገሮችን ታረጋለች ነስሊያን። በአንድ በኩል ሰራን እንደተጠበቀው ሆስፒታል መጣ። ኮፍያውን አርጎ ወደ ውስጥ እየገባ ፖሊሶች ገበር ሲያዩት ነበረ። መጥቷል እየገባ ነው ይባባላሉ። እሱ ቀጥታም ወደ ውስጥ እየሄደ ነበረ። ወደ ውስጥ በጀርባ በጎን እያረገ ጥምዝምዝ መንገዶችን ተጠቅሞ በመጨረሻም ሊስቱ ጋር ደረሰ። ኤሊፍ ደግሞ ማንም ሰው ከዚህ እንዳይወጣ እኛ እንይዘዋለን ስትላቸው ነበር። መታ እነ አላዝ እየጨነቃቸው ነበረ። ከዛም በኋላ አሁን ፖሊሶች ሰብሰብ ብለው እሱ ሊፍት ውስጥ ገብቶ ሴት ልጁ ያለችበት ክፍል የመጨረሻ ወለል ላይ እዛ ነበር ከሊፍቱ የሚወጣው። እዛ ነበረ ሊጠብቁት ያሰቡት። በርጋ ቆመው ሽጉጣቸውን አቀባብለው ነበረ እየተጠባበቁ የነበረው። ብዙ ፖሊሶች ከሄድነ ኤሊፍ ጋም ነበሩ። በአንድ በኩል እነቻለ ደግሞ ባካችሁን ይጨነቀኝ ልውጣ ስትል ቻላ እነ ያማንም ጨንቋቸው ነበረ። በቃ እንውጣሽ እያለ ነበር። አራቱም ተሰብስበው ወጡ። ግር ብለው እየወጡ ነበረ። ድንገት ደግሞ ኤጄ መጣች። ኤጄ ምርር ብሏታል። ኤጄ ተደብቃ ፖሊሶቹን እነ ኤሊፍ አየቻቸውና ድንገት የሊፍቱ በር ሲከፈት ፈጥና ወደ ሊፍቱ በር መጣች። ሽጉጥ እየደቀኑ ነበር ፖሊሶቹ። እሷ አባቷን ሸፈነችው። እንዳተኩሱ ብላ ሊፍት ውስጥ ገባና ሊፍቱ ወደታች እንዲወርድ እያረገች ይቅርታ በጣም ይቅርታ ስትል ነበረ። እነ ኤሊፍ ደግሞ ተይ ይቅርብሽ እያሏን ነበረ። ከቻላ ቀጥላ ኤጄ ሌላ አባቷን የምታስመልጥ ሰው ሆና ተገኘች። ኤጄ በዚህ መንገድ አባቷን ከሌላ እስር አዳነችው። ሰራን እሷን ይዞ በሊፍቱ እየወረደ ፖሊሶች አመለጠ ይላሉ እና አላዝም ተናደዋል። እንዴት ኤጄ እንደዚህ ታደርጋለች ብለው እርስ በርሳቸው እየተነጋገሩ ነበር። ነገር ግን አሁንም ቢሆን ተስፋ አለ። አሁንም ቢሆን ገና ከሊፍቱ ታች ምድር ቤት እንደወረዱ መያዝ ይችላሉ እነሱ። ነገር ግን እነ ኤጄ ወረዱና በጀርባ በር እያረጉ እየተመካከሩ ሌሎች ጥምዝምዝ መንገዶችን ተጠቅመው ከህንፃ ወጡ፣ አመለጡ፣ መኪና ውስጥ ገቡ፣ ሄዱ። እነ ጉቨን ሰራን ማምለጡን ሲሰሙ ደነገጡ እና ሲም ቢሆኑ ክቡ ነበር ያሉት። እንዴት ይሉ ነገር ይሆናል ብለው ራሳቸውን እየጠየቁ ናቸው። ነገሩ በፍጥነት ነው እየሆነ ያለው። በአንድ በኩል ነስሊያን ደግሞ ሸምኒምን እያዋለደቻት ነበረ። አይዞሽ ተረጋጊ እያለቻት ነው። ሰራን አሁን ኤጄን መኪና ውስጥ አስገብቷት ይዟት እየተመለሰ ነበረ። ኤጄ አውቃለሁ፣ እኔ መቼም ቢሆን ጀርባሽ እንደማሰጭኝ አውቃለሁ። ሁልጊዜ በእናንተ በልጆቼ እተማመናለሁ። እናንተ ልጆቼ እኔን ትወዱኛላችሁ፣ በጣም ነው መሰግነው እያለ ነበር። እሷ ግን ቴክስት እያረገች ነበር ስልኳን አውጥታ። እሱ መኪናውን እየነዳ ነው ስለሚያምናት ምንም 10 ጊዜ ቼክ እያረጋትም አልነበረም። ዞር ትላለች። አጠገቧ ሽጉጥ አለ። በኮፍያው ነገር ሸፈና አድርጎታል። ነገር ግን አይተዋለች። ያማን ደንቆ ጨንቆታል። ያማን እዛ ሆስፒታል ጋር ሆኖ ወደዚህ ይንጎራድዳል፣ ይመላለሳል። በአንድ በኩል ኤሊፍ መጣች። ምንድን የሆነው እንዴት እንደዚህ ታደርጋለች ኤጄ ብላ የጠየቀችው ያማን ይበሳጫል። ሰራን ድንገት ዞር አለ። ሴት ልጁን ድንገት ቼክ ሲያረጋት እሷ ቴክስት እየላከችም እየደወለችም ነበረ። ኤጄ የት ነው ምደው እያለ ሰራን እየጠየቃን ነበረ። ከዛ እሱ የደወለችው ወደ ያማን ነበረ። ኤሊፍ ደግሞ ድንገት ፖሊሶች ጠርቷት ወደ ውስጥ እየገባች ነው። ያማን ስልኩን አነሳ፣ የኤጄን ስልክ። ሄሎ ኤጄ የት ነሽ? የት ነው የሄድሽው? እያለ እየጠየቃን ነበረ። ያማን ይኸውልህ መጀመሪያ መስማት አለብህ። ስማኝ ይኸውልህ አሁን እናት ያለችበትን ቦታ እነግርሃለሁ ብላ የትኛው ጫካ እንደሚገኝ
እንደሚገኙ የት እንዳሉ የት እንደታገቱ ነገረችው። ትክክለኛውን ቦታውን ስትነግረው ሰራን እንዴት አወቀችው ብሎ ደንግጦ እያዳመጣት ነበረ። በአንድ በኩል ኤጂ ደግሞ እባክህ እናቴን አድናት እያለችው ነበረ። ስልኩን ዘጋቸው። ሰራን ደነገጠ። ወዲያው ያማን መኪና ውስጥ ገብቶ ወደ ተባለው ቦታ እየሄደ ነበረ። ሰራን ምንም አይነት አማራጭ የለውም ዛሬ ከፖሊስ እስር ቢያመልጥም፣ ነገር ግን ደግሞ ሸብኒም እንዲሁም ነስሊያን ከእጆቹ ሙሉ ለሙሉ 100% እንደወጡ ማረጋገጫ ነው። አሁን ኤጂ አጠገቡ ናት ያለችው። ኤጂ በመጀመሪያ ደረጃ እናትሽ የት እንዳለች በምን አወቅሽ? እንዴት ነው ያወቅሽው? ቆይ አልገባኝም እያላን ነበረ። ከዛ እሷ የሆነው ነገር አስታወሰች። የሸብኔምን የአንገት ሐብል ከኮምፒውተሯ ጋር አገናኝታ ውስጡ የተቀመጠው ቪዲዮ በሙሉ አይታው ነበረ። እዛ ቪዲዮ ላይ ሸብኔም ያየችውን ስቃይ በሙሉ ኤጂ ስትመለከት እያለቀሰች ነበር ስታይ የነበረው። እንዴት አባቴ ሁሉ ነገር ስቃይ ያደርስብናል ብላ ራሷን ጠይቀች። በተለይ ደግሞ ከሁሉም መነሻ ጀምሮ እንዴት ያማን በልጅነቱ እንደታገተ ማን አብሮ እንዳገተው፣ እንዴት ሸብኔም የጃነር ሶሳላንን የነስሊያን ወንድም ወይ ደግሞ የኤጂን አጎት መርዛ እንደገደለችው፣ እንዲሁም ደግሞ በመጨረሻም ለሷ ልብ ለማግኘት ሲባል እሙትን ራሱ ሰራን በመኪና አስገጭቶት ገሎት በዛ መንገድ ልብ እንዳገኘች ነበር የሰማቸው እና በመጨረሻም ያለችበትን ቦታ ተናግራለች። ይሄ ነገር አስደንግጧት አፏን ይዛ ስታለቅስ ነበረ። አሁን ይህን አስታውሳ ከዛም በኋላ አባዬኔ ታስፈራኛለህ እንዴት እንደተጨራክ ትሆናለህ? ሁሉን ነገር አውቃለሁ። ኤጂ እንዴት ነው ሁሉን ነገር የምታውቂው አላት። እሙትን ገላው ለእኔ ልብ ለማግኘት ብለህ እሱን መስዋዕት እንዳረክ አውቃለሁ አለችው። ልጄ ይኸውልሽ ቆይ አንድ ጊዜ እያላን ነበረ መኪናውን እየነዳ ግን ደግሞ እንዴት እንዳወቀች ግራ እያጋባው ነበረ። ሁሉን ነገር ያረኩት ላንቺ ብዬ ነው፣ ሁሉን ነገር ማድረገው ለልጆቼ ብዬ ነው እያለ ነበረ። በአንድ በኩል እና አላት እንደተደነባበሩ ወደ ቤት ተመለሱ። ሲመጡ ወደ ኤጂ ክፍል ሲገቡ ያገኙት ላፕቶፓ ተከፍቷል። ያ ቪዲዮ ተከፍቶ ነበረ። ቪዲዮን ሲመለከቱ ደነገጡ። በቦታው የነበሩት ቻላሩያ እንዲሁም አላዝ ናቸው። ቪዲዮን ከፍተው ሲመለከቱ እየዘገነናቸው ነበረ። ነስሊያን ሸብኔምን እያዋለደቻት ነው። ሸብኔምን በማዋለድ ተጠመደች። አይዞሽ ብላ እጇን ይዛ እሷን እያዋለደች፣ ነገር ግን ያማን በቦታው እየደረሰ ነበረ። አሁን ኤጂ ከአባቷ ጋር የተጋፈጠች ነው። እሱ ለእናንተ ብዬ ነው ይሉ ነገር ያረኩት ይላታል። ከዛ እሷ ይሉ ነገር ለእኛ ነው ያረከው? ይሄ ማለት እኔ ባልኖር ኖሮ ይህን ያህል ክፉ አትሆንም ነበር ማለት ነው። እንደዚህ ክፉ ለመሆነ መነሻው ምክንያቱ እኔ ነኝ ማለት ነው አለችው። ደነገጠ። ኤጂ እንደዛ አይደለም ልጄ እንደዛ አይደለም እባክሽ እያላን ነበረ። ሸብኔም እየወለደች ነው። ድንገት ያማን መጣ። ሁኔታውን እያየ ነው። ደነገጠ። አሊ ቶሎ በል ምን እየሆነ ነው ያለው? ደውል ቶሎ በል ለአምቡላንስ ጋር መደወል አለብህ አለችው። ቶሎ ብሎ እየደወለ ነበረ። ኤጂ ከራሷ ጋር እየተጋፈጠች ነው። ምክንያቱም አባቷ አሁን ኑሮ ምርር እንዲላት አርጓታል። ነገር ግን ሸብኔም እየወለደች ነው። ልጄን አደራ መቼም ቢሆን ለሰራን እንዳሰጪብኝ እያለቻት ልጇን እንደወለደች ሞተች። ያማን እጁ በደም ተለውሶ እየወጣን ያለው ግራ ገብቶት ወደ ውጭ እየወጣ ያስባል። ሸብኔምን ብትሆን እዛው ሞታለች። እሷ ልጇን ወልዳ እንደሞተች አደራ ልጄን ብላ ጸጥ እንዳለች ነበረ። ኤጂ ከሰራን ጋር ነበረች። አጠገቡ ሽጉጥ ነበረ። ዝም ብላ አየችውና ይኸውልሽ ልጄ ሁሉ ነገር ያደረኩት ለእናንተ ብዬ ነው እያለ እየተናገረ ድንገት የተኩስ ድምፅ የሰማው መኪናን አቆመው። ዞር ሲል እላዩን መታ ገላለች። ኤጂ እዛው በሽጉጡ ራሷን አጠፋች። ሰራን እያለቀሰ ወይኔ ልጄ እያለ ኤጂን አቅፎ ከመኪና ይዟት እየወጣ ነስሊያን በአንድ በኩል እያለቀሰች የሸብኔምን ልጅ አቅፋለች። በዚህ ሁኔታ በጣም ብዙ አሳዛኝ ክስተቶች በአንድ ጊዜ እየተፈጠሩ ናቸው። ሰራን መሀል መንገድ ላይ ያለው ሴት ልጁን አቅፎ መንገድ ላይ ቁጭ ብሎ ልጄ ባክሽ ተመለሺ ተንሽ እያለ እያለቀሰ እርዱኝ እያለ ሲጸልይ፣ በአንድ በኩል ነስሊያንና ያማን ደግሞ ተቃቅፈው ነበረ። ድንገት ጉቨን መጣ። ወደ ያማንና ወደ ነስሊያን ቀርቦ ሁለቱንም እያቀፋቸው ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ